የመጀመሪያ ፕሮፌሽናል ስራዬ በዩኤስ ፕሬዚደንሻል ካምፔን ላይ ነበረ። Politics is how we care for one another. Really? ሰምተነው ማናውቀው ዲቪዥን ነው። ፖለቲካ ማለት ማዳመጥ ነው፣ ሪፕሬዘንት የምታደርገውን ህዝብ። ከዛ በኋላ ካዳመጥክ በኋላ ከነሱ ኢንፑት ወስድና ፖሊሲ ፎርሙሌት ታደርጋለህ። ፖለቲክስ ደስ ይላል እናንተ ሀገር። እኛ ስቴት ነው ጆርጅ ፍሎይድ የተገደለው። ከዛ ነገሮች በቃ በጣም አፕሳይድ ዳውን ሆኑ። በዛ ምክንያት ቀረች ኮንሲደርድ ሳትሆን ለቫይስ እና ከካማላ እሷ ነበረች። How do you feel about it? ሁሉም ሰው አንድ ሩም ውስጥ ሆኖ መነጋገር ይችላል። ዲስአግሪመንት ኮንፍሊክት አይደለም። ለማን ነው የሚጠቅመው እሱ ማድረጉ? አሁን የአይዲዮሎጂ መለያየት ኮንፍሊክት አያመጣም። ግን በሰው ሀገር ሄደሽ አሜሪካ ፖለቲከኛ ባንዴት እንቻልከብት ብዙ ሰው የተለመደ ጆርኒ አይደለም ከትምህርት አመራረጡ ጀምሮ አይደል? አዎ ዘንደፍሮ ሄዶ ደግሞ ስፓት ካላችሁ ደውልልኝ ኤክስፔክት አድርገሻል? አላደረኩኝም። ግን ደግሞ ሲገባ ደግሞ ቻሌንጆች አይኖሩም ማለት ክላሪቲ ኖሮን ፓሽን ኖሮን እንገባና ከገባም በኋላ ይሄ ነገር ልመለስ እንዴ ከባድ ነው የምንልባቸው ታይሞች ይኖራሉ። ዋይ ማይ ሄር የምትልበት ጊዜ አለ። በተለይ እኔ ምንም ሰፖርት አልነበረኝም፣ ፋሚሊ አልነበረኝም። እዛ ብዙ ነገሮችን በራሴ ነው ፊገር አውት ያደረኩት። I've noticed ሰው የምትለውን ነገር አይሰማም። how you say it እጠይቃለሁ። የሆነ ነገር ባውቀው እንኳን ይሄን ነገር እንዴት ነው ብዬ ቼክ አደርጋለሁኝ። ከዛ የሆነ የተለያየ ፊድባክ ነው የማገኘው። ከዛ የራሴን ነገር ፎርሙሌት ማድረገው ከነዛ ፊድባኮች ነውና always you have to be open to learning and progressing. እድገት የንድፈ ሐሳብና የተግባር ውጤት ነው። በርካታ ግለሰቦችንና ተቋማትን በስሜት ብልህነት፣ በአመራርነት ብቃት ስልጠና እንዲሁም ተያያዥ በሆኑ ዘርፎች ላይ በንድፈ ሐሳብና በተግባር ውጤታማነቱን ያረጋገጠው ቢልኮር እነሆ ምዝገባ ጀምሯል። በዚህ ዙር የምንሰጣቸው ስልጠናዎች የስሜት ብልህነትና የአመራርነት ስልጠና ሲሆኑ እርሶም የዚህን ዙር ስልጠና ተካፋይ በመሆን እድገቶን ያፋጥኑ። አድራሻችን ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979 96 35 35 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። እንኳን ወደ ቢልኮር ፖድካስት በሰላም መጣሽ። ዛሬ ቢልኮር ፖድካስት ለየት ባለ እንግዳ ነው የመጣው። እስከዛሬ ያው አብዛኛው እንግዶቻችን ኢትዮጵያ ውስጥ ተወልዶ እዚሁ ያሉ ናቸው። አንዳንዴ አልፎ አልፎ ደግሞ ኢትዮጵያውያን ሆኖ ሌላ ሀገር የሚኖሩ። ዛሬ እንግዳዬ ቤሩት ትባላለች። የመጣችው ከዩኤስ ሚኒሶታ ካልተሳሳት ቅርብ ስለሆነ ያወቅኩትኝ ያው ልረሳ እችላለሁ። በጣም በአጭር ጊዜ ተዋውቀን ግን አይ ፊል ስላንቺ መነጋገር ያንቺን ኤክስፒሪየንስ ለብዙ ሰው ኢንስፓይሬሽን አስተማሪ ይሆናል የሚል እምነት ስላደረብኝ ጋብዤሻለሁ። እንኳን ወደ ቢልኮር ሊደርሺፕ ኢንስቲትዩት ወደ ቢልኮር ፖድካስት በሰላም መጣሽ። ራስሽን አስተዋውቂ። አመሰግናለሁ። ቢስሚላህ። በጣም I feel very privileged እዚህ ስለጋበዝከኝ። ከዚህ በፊት ነበረ ያንተን ኢንተርቪዎች እና በጣም ኢንስፒሬሽናል ናቸው የምታመጣቸው እንግዶች እና እኔ ነኝ I feel honored ስለጋበዝከኝ በጣም ነው የማመሰግነው። ስሜ ቤሩት አብዶ አባፎጊ ይባላለሁኝ። የምኖረው በሚኔሶታ ስቴት ነው። ሰሞኑን እዚሁ አዲስ አበባ አካባቢ ቃኘት እያደረኩኝ ነው። ለተለያዩ ምክንያቶች ነው የመጣሁት። ግን I was hoping እንደምትጋብዘኝ ባንነጋገርም ማለት ነው ሲክሬትሊ። የምርሽ ነው? በጣም ኢንተረስቲንግ። በቃ በደንብ ፕሪዲክት ተደርጊያለሁ ማለት ነው። ያው ምክንያቱም አንተ የምትሰራው ስራና እኔ አንድ የጀመርኩት ኢኒሺቲቭ አለ። በጣም ነው ኢንተርሴክት የሚያደርጉት። ምናልባትም ብዙ ነገሮች ብዙ ቫልዩዎችን ፐርፐዞችን ሼር ያደርጋል እና ለማንኛውም ይሄ ፖድካስት ለኔ በጣም አስተማሪና በጣም የምወደው ፕላትፎርም ነው። ኢንተረስቲንግ። እኔ በፍጹም ያው ስለማንተዋወቅ ድሮ በቅርብ ጊዜ ነው የተዋወቅ ነውና
እኔ ስሰማ ስላንቺ ስቶሪ ምና ወዲያው በቃ ቤሩት ለፖድካስት መምጣት አለባት ብዬ አእምሮዬ ላይ ወስኛለሁ። ግን አላህ ፈቀደና ደግሞ በአጭር ጊዜ ውስጥ እንግዲህ ለመሆን በቅተሻል። ማን ነች ቤሩት? ቤሩት ሀገሯ አይደለችም። ሀገሯ ከተማዋም አይደለችም። ከምን ልጀምርልህ? ከምሰራው ከፕሮፌሽናል ጆርኒ ጀምረሽ ወደ ኋላ በፈለግሽ ችግር የለም። the floor is yours። አይ በጣም ብራድ ስለሆነ በቃ ትንሽ ሰብሰብ እንድናደርገው ብዬ ነው። የኔ ፕሮፌሽናል ጆርኒ አሁን ለምሳሌ አሁን ባለውበት ሁኔታ በኖን ፕሮፊት ገቨርንመንት እና ፊላንትሮፒ ኢንተርሴክት የሚያደርጉበት ቦታ ላይ ነው ያለሁት። እና ብዙ የበፊቱ ኤክስፒሪየንሴ ከመጀመሪያው ብጀምርልህ ወደ አሜሪካን ሀገር ሲሄድ የመጀመሪያ ፕሮፌሽናል ስራዬ በዩኤስ ፕሬዚደንሻል ካምፔን ላይ ነበረ። እና እንደምታውቀው በስቴቶች ሁለት ሴኔተሮች አሏቸው ካንግረስ ሪፕሬዘንት የሚያደርጓቸው ኤቭሪ ስቴት ሁለት ነው ያላቸው። እና የዩኤስ ሴኔተር አንደኛዋ ኤሚ ክሎበሻር ትባላለች። እና 2020 ላይ ካስታወሳችኋት አላቅም ለፕሬዚዳንትነት ፕራይመሪ ላይ ረን አድርጋ ነበረ። ማን በተወዳደረበት ዘመን ነው? ባይደን ባሸነፈበት ተወዳድሮ ባሸነፈበት ታይም ላይ ነው። ካማላ ሃሪስ ነበረች፣ ቶልሲ ጋበርድ ነበረች። አሁን እንደውም የሲአይኤ ሄድ ነች በትራምፕ ዘመን። በርኒ ሳንደርስ ነበሩ። እና እነዚህ ሁሉ ካንዲዴቶች የዴሞክራቲክ ፕራይመሪ ይባላል። የዛን ጊዜ ነው እንግዲህ ወደ ፖለቲካው የገባሁት አሜሪካን ፖለቲክስ። እና ትንሽ ባክግራውንድ ለመስጠት አይ ቲንክ እንዴት ገባሽ ወደ አሜሪካን ፖለቲክስ? አሁን ካልሻት ኤሚ ጋር ምናምን በምን አገናኛችሁ? እኔ ኢትዮጵያ 6 ኪሎ ዩኒቨርሲቲ ሎ ስኩል ነው የሄድኩት እና በሎ ነበር የመጀመሪያ ዲግሪ ነው የጨረስኩት። ከዛም በኋላ የኢንተርናሽናል ሁማኒቴሪያን ኦርጋናይዜሽኖች ውስጥ ነው የሰራሁት እዚህ ኢትዮጵያ ውስጥ ለዩኤንኤችሲአር። ከዛም በኋላ ሌላ ደግሞ አህጉር ሄጄ አስተምር ያለው ትምህርት ሳውዲ አረቢያ። እዛም የማስተማር አጋጣሚ ነበረኝ። ከዛ ግን ወደ አሜሪካ ሲሄድ በጣም የሆነ ጊዜ ላይ ግራ ገብቶኝ ነበረ። በሎየርነት መቀጠል ወይንስ ወደ ሌላ ፕሮፌሽን? እና በጣም ብዙ ሰው የሚቸገረው ነገር ነው ይሄ ነገር። ስፔሻሊ እንደዚህ አይነት ባክግራውንድ ይዘህ ፕሮፌሽናል ባክግራውንድ ይዘህ እዛ ስትሄድ ያስፈራል። ራሱ ከአንድ ነው የምጀምረው፣ ከዜሮ ነው የምጀምረው፣ ባለኝ ነገር ላይ ነው ወይ ቢውልድ ማረገው? እንደዛ ስለማድረግ በቂ ሰፖርት አለኝ ወይ? አፎርድ አረጋለሁ ወይ? ብዙ ጥያቄዎች አሉ። እንደዚህ እንደኛ ሀገር ብድግ ብለህ ግራድ ስኩል አትገባም፣ ማስተርስ አትሰራም፣ ወር ፒኤችዲ አትሰራም። ቢል መክፈል ይኖርብሃል። ሬስፖንሲቢሊቲዎች አሉ። ኤክስፔንሲቭ ነው ትምህርቱ በጣም ኤክስፔንሲቭ ነው። አሁን ሎ ስኩል ለመመለስ ጄዲ ለመስራት ሜቢ ክሎስ ቱ $100,000 ሊሆን ይችላል። እና እነዚህን ሁሉ ነገሮች አስታርቃ ነው ውሳኔ ላይ መደርሰው። እና እኔ ደግሞ አይ ሪመምበር ለአድቮኬሲ እንደዚህ ለፖለቲክስ ትንሽ ኢንትረስቱ ነበረኝ። እንዴት ዲቨሎፕ አደረገ? እዚሁ እያለሽ ነው ኢትዮጵያ ውስጥ እያለሽ ነው? አይ ቲንክ አስተዳደጌ አባቴ በጣም ኦራተር ነው። ሂስትሪ ይወዳል። እኛ ቤት ውስጥ እናወራለን ሂስትሪ። እንደውም ቅድም ስንጫወት ነበረ ስለ 6ቱ ቀን ጦርነት። ሃይ ስኩል ሳልገባ በፊት አውቅ ነበር። መጽሐፎች ነበሩ በጣም እናነብ ነበር ሂስትሪ። እና ሂስትሪ እና ፖለቲክስ ደግሞ አይለያይም። ያለበት የት እንደነበርክ ካላወቅ ወደፊት አታውቀውም። ሰው ኮኔክትድ ነገር ነው። እና በዛ ምክንያት እኔ አውቃለሁኝ ውስጤ እንደነበረና እዛ ደግሞ እንደገና የፐርሶናሊቲም ደግሞ ይሄ አድቮኬት የመሆን ነገር አለ። አሁን ይህንን ሁሉ ነገር እንዴት አድርጌ ነው አንድ ላይ
ወደ ሙያ ወስደው ከባድ እኮ ነው ፐርሰናሊቲ የመጣሽበትን መንገድ ምናምን አምርገሽ በሙያ ማዕቀፍ ውስጥ መክተት is not an easy job, right? It is not easy. እኛ ስቴት ሜትሮፖሊታን ስቴት ዩኒቨርሲቲ የሚባል አለና በአጋጣሚ ማስተርስ ኢን አድቮኬሲ ኤንድ ፖለቲካል ሊደርሺፕ የሚባል ዲፓርትመንት አለ እና አየሁትና ይሄ ነገር ምንድነው ብዬ አነበብኩኝ ትንሽ እና ለወርኪንግ ስራ ለሚሰሩ ሰዎች ክላሶቹም ኮንቪኒየንት ናቸው ዊኬንድ ላይ ናቸው እንደገና ኮንቴንቱም ደግሞ እኔ የምፈልገው ነው ሶ አፕላይ አደረኩኝ ለዛና በቃ ሀብዬ የጀመርኩት በዛ ነው እዛ እየተማርኩኝ ያለ ትምህርት ቤቱ ልክ ይሄ ፕሬዚደንሻል ኤሌክሽኑ ሳይደርስ በፊት ነው እና ይሄ ሆነ እንትን ሚድተርም የሚሉት አለ በየሁለት አመቱ የሚደረግ አሁን እነ ኢልሃን ኦማር የዛን ጊዜ ነው ለሪኤሌክሽን ራን የሚያደርጉት ይሄ በየሁለት አመት ተርም እና ያ ኤሌክሽን መጣና አለፈ እና ዩኒቨርሲቲው ኤሌክሽን ዲኮምፕሬሽን የሚባል ፓነል ያዘጋጃል እና እኔ ደግሞ ኔትወርኪንግ ስለምወድ የኔትወርክ ሰው ስለሆንኩኝ ሄድኩኝ እዛ ሲሄድ ሁሉም ካምፔኖች ነበሩ የፕሬዚደንሻል የፕራይመሪ የሪፐብሊካንም የዴሞክራቲክም ሁሉም ነበሩ ከትራምፕ ካምፔን ጨምር ማለት ነው እና አሁን ዲኮምፕረስ ካደረጉ በኋላ ይሄ የሚድተርሙን ሪዛልት ያወሩበት ምንድነው እኛ እዚህ እንደዚህ ሌላ ነገር ነው ዲኮምፕረስ ቢደረገው አሁን ሉዝ ያደረጉባቸውን ዲስትሪክቶች ለምን ሉዝ ተደረገ ይሄኛው ፓርቲ ይሄ ካንዲዴት እንዴት አደረገ ዊን የተደረገበት ቦታ እንዴት አደረጉ ይሄ ኢምፖርታንት ኢሹ ምንድነው እዛ አካባቢ አሁን አንድ ኮሚኒቲ እና ሌላ ኮሚኒቲ ጋር ይለያያል ለዛ ነው ካምፔን ሲደረግ ሁሌ ቴይለር ያደርጉታል ያ አግሪካልቸር የሚባለው ነገር በጣም ኢምፖርታንት የሆነበት ኮሚኒቲ ጋር ኢሚግሬሽን ኢሹ አይደለም ኢሚግሬሽን ኢሹ የሆነበት ቦታ ቬተራን አፌርስ ኢሹ አይደለም ራይት ሶ አንዳንድ ጊዜ አንፕሬዲክተብል የሆነ ሪዛልት ይመጣል ሶ እነሱ they would like to sit ያን ነገር ማውራት ዲኮምፕረስ ማድረግ ማለት ምንድነው ምክንያቱ የሚለው ኦኬ እና በጣም ኢንትረስቲንግ ነው ሁሉም ሰው ነው ሁሉም በአንድ ሩም ውስጥ ሆነው ነው እንግዲህ ኦፖነንት የነበሩትም የተሸነፉትም ያሸነፉትም ሁሉም አሉ የየራሳቸውን ለምን እንዴት ፌል እንዳደረገ ካምፔናቸው ሁሉ የሚናገሩ ካንዲዴቶች አሉ እና ይሄ ነገር every 2 years ይደረጋል አለ አሁንም ለማን ነው የሚጠቅመው እሱን ማድረጉ ለሲቪል ራይት አድቮኬትስ ለአድቮኬሲ ሰዎች ፊውቸር ደግሞ መወዳደር ለሚፈልጉ ካንዲዴት መሆን ለሚፈልጉ ሰዎች ያ አስተማሪ ነው በጣምና በዛ ላይ ደግሞ ኔትወርክ ታረጋለ አሁን እኔ የኤሚ ክሎበሻር ካምፔን ላይ ስራውን ያገኘሁት እዛ መጥቶ ነበር ካምፔኑ የኤሊዛቤት ዋረን እና የሷ ነበሩ እና እኔ እንደውም ኤሊዛቤት ዋረን ጋር ነበር የሄድኩት እና ያናገርኳቸው እና እንደዚህ ኦርጋናይዝ ማድረግ ፈልጋለሁኝ እና ካምፔኑ ላይ ስፓት ካላችሁ ብዬ ኢንፎርሜሽን እንትቼ ሄድኩኝ ጀስት ኢን ኬዝ ብዬ ደግሞ እዚህኛውም ጋር ትቼ ሄድኩኝ ከሄድኩ በኋላ I think 2 ቀን በኋላ ከኤሚ ካምፔን የሰማሁት ተደወለልኝ ምንድነው የተባልሽው how do you feel ሞመንቱን እስኪ ገለጭልኝ ገና ስራ አልጀመርሽም ምናምን ገና ስራ ተማሪ ነኝ ተማሪ ሆነሽ አልጀመርኩኝም ገና በሰው ሀገር ሄደሽ አሜሪካ ፖለቲከኛ ባንዴት እንቻከብት መጀመሪያ ብዙ ሰው የተለመደ ጆርኒ አይደለም ከትምህርት አመራረጡ ጀምሮ አይደል አዎ ዘንደፍሮ ሄዶ ደግሞ ስፓት ካላችሁ ደውልልኝ so how was the feeling እስኪ ኤክስፒሪየንሱን ሲደወልልሽ ምናምን ኤክስፔክት አድርገሻል አላደረኩም ኤክስፒሪየንስ ስለሌለኝ አላደረኩኝም ግን ደግሞ ኢንተርንም ብሆን ኢንተርንሺፕን ቢጠሩኝ ሄዳለሁ ብዬ አስብ ነበር ምክንያቱም እየተማርኩኝ ነው ኤክስፒሪየንሱን ነው የፈለኩት እንደገና ደግሞ አሁን ይሄ ፖለቲካ የሚባለውን ነገር አልፈራውም እኔ ፖለቲከኛ አይደለሁም ኢትዮጵያ ግን ፖለቲክስ እዛ ይሄንን የማስተርስ ፕሮግራም ስንጀምር አስታውሳለሁ the first day ስለ ፖለቲክስ ሲወራ
ዴፊኒሽኑ ምንድነው ያሉን መሰለ? እሺ Politics is how we care for one another. really ሰምተነው ማናውቀው ዴፊኒሽን ነው። መስማት ማዳመጥ ነው። ፖለቲካ ማለት ማዳመጥ ነው። ሪፕሬዘንት የምታደርገውን ህዝብ ከዛ በኋላ ካዳመጥክ በኋላ ከነሱ ኢንፑት ወስድና ፖሊሲ ፎርሙሌት ታደርጋለህ የነሱን ችግር ለመፍታት ወይ ደግሞ ላይፋቸውን የተሻለ ለማድረግ። ከዛ ያ ፖሊሲ ህግ ሆኖ ይጸድቅና ከዛ ኢምፕሊመንት ይደረጋል። እና የሆኑ ፕሮግረስን የሚገድቡ ነገሮች እድገትን የሚገድቡ ነገሮች እንደዚህ ሲያጋጥም you just go back to በቃ ሌጅስሌቸሮች ጋር ከዛ ፖሊሲ ይሆናል። እንደዚህ ነው ሪፕሬዘንት የምታደርገውን ሰው ቴክ ኬር የምታደርገው በፖሊሲ በህግ አይደል ችግሩን ወደ ሶሉሽን መቀየር። ፖለቲክስ ደስ ይላል እናንተ ሀገር። ደስ ይላል እውነት። ብዙ ኮንፍሊክት የበዛበት ጥል የበዛበት አይደለ ኮንስፓይሬሲ እንዴት ነው ግን? እኔ ደስ የሚለኝ አንዱ ፓርት ሁሉም ሰው አንድ ሩም ውስጥ ሆኖ መነጋገር ይችላል። ዲስአግሪመንት ኮንፍሊክት አይደለም። ዓለም አሁን የአይዲዮሎጂ መለያየት ኮንፍሊክት አያመጣም። እሱን የምታየው እንደዚህ ሜቢ ህዝብ ጋር ስትወርድ ብዙ እንትኑ የሌላቸው ሰዎች ጋር ነው እንጂ ፖለቲከኛ ጋር ስትመጣ አሁን ኮንግረስ ላይ ሁሉም አብረው ተቀምጠው ነው ህግ የሚያጸድቁት አይደለ? በሲቲ ሌቭልም ስትመጣ እንደዛው ነው። ካውንስል ሜምበሮቹ አብረው ተቀምጠው ነው። ከተለያዩ ፓርቲ ሊመጡ ይችላሉ ግን when it comes to public service deliver ያደርጋሉ። ከየትኛውም አይዲዮሎጂ ይምጡ represented የሆነው ህዝብ ይጠቀማል። እና እንዴት ስትሄድ ራሱ አሁን እኔ ስታፍ ሳረጋት ኤሚን ስንሄድ ኮንስቲትዩንት ጋር እነሱን እንደኛ ባስ ነው የምንቆጥራቸው። the other way around አይደለም። አንቺ ነሽ ሪፕሬዘንታቲቫችን you answer to us ነውና እንደዛ አይነት ኢንታይትልመንት አለ ኮንስቲትዩንሲ ጋርና so how was the feeling ሲደወልልሽ? the feeling was ምንድነው ያለሽ? ደውለው እንደዚህ ኢንትረስት እንዳለሽ ነግረሽን ነበረ ለዛ ነው ደወልልሽ ሲሉ አይ በቃ አይሆንም ሊሉኝ ነው ብዬ እንትን ስል ከዛ ሰኞ መምጣት ትችያለሽ አሉኝ። ከዛ ለመቀጠር am I getting hired ነው ያልኩትና የፖለቲካል ኦርጋናይዚንግ ዳይሬክተር ነበር የደወለልኝና እኔም እኮ አንቺ የምትሄጂበት አሁን የምትማሪውን ትምህርት ነው የተማርኩት ማስተርስ ኢን አድቮኬሲ ማፕል እንለዋለን እኛና ማፕል ፕሮግራም ነው የሰራሁት አለኝ። ከዛ እሺ ብዬ በቃ በጣም ደስ ብሎኝ ሄድኩኝ። ከዛ ኦንቦርዲንጉ በጣም ኢንቴንሲቭ ነበረ። ብዙ ሳይን የምታረጋቸው ናን ዲስክሎዥሮች ነበሩ። እኔ ደግሞ የዛን ስቴት ፖለቲካል ሂስትሪ እያነበብኩ ነበር ያው ካቻፕ ለማድረግ ማለት ነው። በጣም ቫስት ነው። ሁሉም ስቴት የራሱ የሆነ ዲስቲንክት የሆነ ሂስትሪ ነው ያለው፣ ፊቸርስ ነው ያሉት እና ትምህርት ቤት እሱንም እያደረኩኝ ነበር። በቃ በጣም ደስ አለኝ። I was very excited እና እንደዛ ነው የተጀመረው። ትምህርት ሳጨርሽ ተቀጠርሽ? አዎ አልጨረስኩም፣ እየተማርኩ ነበር ገና። so how was the journey? it was tough easy አልነበረም። working hour ረጅም ነበረ። ማታ ነበር ኢቨንት ኦርጋናይዝ እንትን ይሰጣል፣ የራስ ተርፍ ይሰጣል እና በካውንቲ እኔ የዋሽንግተን ካውንቲ ኦርጋናይዘር ነበርኩኝ። ዋሽንግተን ካውንቲ ያሉትን የኤሚን ሰፖርተሮች ቀድሜ ደርሼ 1 ሰዓት የካምፔን ሎጎቹን ለጣጥፌ ሳይናፕ ሺት አዘጋጅቼ የሚመጣውን ውሃ አርጌ ምን አርጌ ከዛ ሲመጡ ይሄ እንግዲህ ከመግሪብ በኋላ ነው የሚሆነው ኮንቨርሴሽን እንጀምራለን። ከዛ ደግሞ የሚሰሩት የሚያግዙት ነገር ደግሞ ይኖራል። ብዙ ጊዜ ካርድ አለ ሚላክ በየቤቱ ያ የሷ እንትን ያለበትና እንደዚህ 300-400 ይዤ እመጣለሁ። እያወሩ አስፈርማቸዋለሁ እንዲላክ። አንድ ሰው የሚሰራው ነገር አይደለም። ከዛ ደግሞ እንትናቸው አካባቢያቸው ደግሞ ሲመለሱ ይዘው የሚሄዷቸው ማቴሪያሎች አሉ። እሱን ለሷ ደግሞ ኮንቬይ ማድረግ የሚፈልጉት
ሜሴጅ ካለ ደግሞ እንደዛው አንዳንዴም ፈንድሬዘር ይኖራል እዛው እንትን ፕሌጅ የሚያደርግ አለ እንደሱ ነበረ የምሰራው እና እኔ ደግሞ የኢስት አፍሪካን ኮሚዩኒቲን ቮይስ አፕሊፍት ለማድረግ አንዱ that's where I am from አጠቃላይ የኢስት አፍሪካን ኮሚዩኒቲዎች ጋር ኮንታክት አደርጋለሁ ደውላለሁ ለኮሚኒቲ ሊደሮች ለተማሪዎች ለተለያዩ በቃ ኮንታክታቸው ይኖርሻል መጀመሪያ አዎ እዛ ዳታቤዝ አለ ችግር የለውም አንዴ ቦት ካረክ በቃ for good እዛ ውስጥ ትኖራለህ እና ፑሉ አለ በቃ ከዛ ያወጣሽ ፊልተር ታረግና በዴሞግራፊ ነው የሚቀመጠው ኮንታክታቸው አለ ትደውላለህ አንዳንዴ ኦርጋናይዝ ታረጋለህ እነሱ ያሉበት ትሄዳለህ ተነግራቸዋለህ ምንድነው ለእናንተ ኢምፖርታንት ኢሹ ብዙ ጊዜ ኢሚግሬሽን ነው የኛ ሰው ችግር እነሱን ደግሞ ይዘት ይሄዳል ከዛ የካምፔን ስትራቴጂ ውስጥ ይገባል ያ ፊድባክ እንደዛ ያለ በቃ ሮል ያደርጋል ሶ ምን ደረሰ መጨረሻ ላይ በቃ ክራሽ ኮርስ ነበር የሚመስለው መጀመሪያ ስራው ራሱ በጣም ኢንቴንሲቭ ነበረ እሷ ድሮፕ አውት አደረገች ባይደን ኢንዶርስ አደረገች ከዛ አውቶማቲክሊ እኛ ደግሞ ወደ ባይደን ካምፔይን ነው የምንሄደው እንግዲህ እንደዛ ሲሆን ተመሳሳይ ፓርቲ ላይ ስላሉ እሱን ኢንዶርስ ያደረገችው ቲሙ ሙሉ ለሱ ይሄዳል እና ቾይስ አለ ለሱ መስራት ወይም አለመስራት ግን አውቶማቲክሊ ትሄዳለህ እኔ ያው እንግዲህ ብዙም ፓሽን አልነበረኝም ለባይደን ለሷ ነበር የነበረሽ አይ ከኔ ጋር ሬዞኔት ያደርጋል ሴት ናት የጾታ ጉዳይ አለ አዎ ነው women empowerment አለ እንደገና አንዳንድ ኢሹዎቹም ደግሞ ኢንክሉሲቭ ነች እሷ እኛ ስቴት ነች እሱ ደግሞ የዴልዌር ነው እና ብዙ ኮኔክሽን የለንም ከሱ ጋር so እኛ በቃናልና አልሄድኩኝም ቀረሁኝ በዛው ከዛ ፕሬዚደንሻል ካምፔኑ አለቀ እሱ አሸነፈ right እና እንደውም እሷ ኤሚ ካቢኔት ሜምበር ትሆናለች ሴኔት ሲቱን ትለቃለች ተብሎ ነበረ ግን አለቀቀችም መልቀቅ አትችልም እሱም ሌላ ኮምፕሊኬሽን አለው አትሊስት ቫይስ ፕሬዚደንት ትሆናለች ታፕ ተደርጋ ነበር ለሱ ግን የጆርጅ ፍሎይድ ጉዳይ መጣ እና እኛ ስቴት ነው ጆርጅ ፍሎይድ የተገደለው ከዛ ነገሮች በቃ በጣም አፕሳይድ ዳውን ሆኑ እሷ ደግሞ ሂስትሪ ነበራት ይሄ በጣም ብዙ የጥቁር ሰዎችን ፕሮሲኪዩት አድርጋለች ፕሮሲኪዩተር ነበረች እዛ ስቴት ላይ እና በዛ ምክንያት ቀረች ኮንሲደርድ ሳትሆን ለቫይስ እና ከካማላ እሷ ነበረች ኦፊሻል አልተነገረም እንጂ በቃ የሞተ ጉዳይ ነበር በጣም ነው የሚገርመው ስለዚህ አንቺ ካምፔን ያረክሽላት ተመራጭ ከካሚላ ሃሪስ ቦታ ላይ ቫይስ ምትሆን እሷ ነበረች አዎ እና ሂስትሪው ኮምፕሊኬትድ ስለሆነ እዛ ይሰማል ሰው እንትናለች አስቀሯት how do you feel about it I felt it was the right thing to do ምክንያቱም racism በጣም sensitive ነው ዛ ongoing conversation ongoing ነገር ነው እና እንደዛው መተው ነው የሚሻለው ግን ቤሩት አሁን ከኢትዮጵያ እንደሄደ ሰው ወይም ከሳውዲም በዩ ዞሮ ከዚህ ነው ሄድሽውና ብዙ ሰው ናቹራል ኮርሱ ይሄ አይመስለኝም ላይክ ሄዶ ስራ ይላል ራሱን እንትን ይላል ምናምን ሊማር ይችላል ግን ያንቺ ትንሽ የተለየ ሰፖርት የሚያደርግሽ ነበር ነው ወይ ዛም ይረዳሽ or something እንዴት ይሄን አገኘሽ ቻንሱንም የስራውንም ይሁን የትምርቱን so ወጪ ከፈር ተደርጎልሽ ነበር everything ምክንያቱም ሰው ይጠይቃል አይደል ከተመቻቸለት ነው ሰው በዚህ ፍጥነት እዚህ እንትን ላይ የሚሆነውና አሁን ደግሞ የደረሽበትንም ትነግሪናለሽ ግን መነሻው ላይ ምንድነው የተደረገልሽ ፌቨር ወይም ኤኒቲንግ አለ ወይም ቻሌንጅም ከነበረ ኤኒቲንግ ብቻዬን ነበርኩኝ ቤተሰቦቼም አልነበሩም እዛ ምንም አይነት ሰፖርት አልነበረኝም
የነበረኝ ነገር ክላሪቲ እና ፓሽን ነበረ እና ክላሪቲ ነበረኝ። ክላሪቲ ዋይ የሚለውን ጥያቄ መመለስ መቻል አለብን። ዋይ ዱ አይ ዱ what I do ሁሌ ተጠይቃለህ አይደል? if you have your why clarity ይኖርሃል። እና what was your why my why እኔ ሁሌ ስልጠና ላይ በጣም ወደው እንትን በቃ እሷ ነች ሞተሯ አላለሁ ብዙ ጊዜ። ምክንያትሽን ካወቅሽ ለምን የሚለውን ጥያቄ ከመለሽ እንዴት የሚለው ይመጣል እላለሁ። እና ምን ነበር ዋይሽ? እንዴት አንቺን ኢምፓወር አደረገሽ? እድገት የንድፈ ሐሳብና የተግባር ውጤት ነው። በርካታ ግለሰቦችንና ተቋማትን በስሜት ብልህነት፣ በአመራርነት ብቃት ስልጠና እንዲሁም ተያያዥ በሆኑ ዘርፎች ላይ በንድፈ ሐሳብና በተግባር ውጤታማነቱን ያረጋገጠው ቢልኮር እነሆ ምዝገባ ጀምሯል። በዚህ ዙር የምንሰጣቸው ስልጠናዎች የስሜት ብልህነትና የአመራርነት ስልጠና ሲሆኑ እርሶም የዚህን ዙር ስልጠና ተካፋይ በመሆን እድገቶን ያፋጥኑ። አድራሻችን ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979 96 35 35 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። የኔ ዋይ ብዙ ጊዜ ያለኝን ስትሬንግዝ አውቀዋለሁኝ፣ ዊክነሴንም አውቀዋለሁኝ። ሰልፍ ሪፍሌክሽን የሚባለውን ነገር ፕራክቲስ አደርጋለሁኝ እና አሁን እንደዚህ ቁጥር ምናምን አካባቢ ብታደርሰኝ እኔ አይ አምደም ነው መለስ ግን እንደዚህ ቼንጆችን ማምጣት ኢምፓክትፉል መሆን እንደገና ደግሞ በኋላ እንመጣበታለን። ግን ይሄ የግራስሩት ታይፕ ኦፍ ሊደርሺፕ አለ አይደለ? ችግሩን የሆነ ቻሌንጅ ፌስ የሚያደርገው ሰው ራሱ ነው ሶሉሽን የሚፈጥረው እና እንደዛ አይነት ነገር አለ አይ ቲንክ ፍሮም ኤርሊ ኦን እና ክላሪቲ ያለኝ እኔ if I advocacy እና leadership political leadership route ከሄድኩኝ ኢምፓክትፉል ሆናለሁኝ ብዬ 100% አምናለሁ። ግን ሌላ አሁን የኛ ሰው ብዙ ሰው ሲመክረኝ ወደ ሄልት ኬር እንድሄድ ብዙ ይመክረኝ ነበር። የተለመደው ነገር እሱ ነው ነርስ መሆን እና እኔ ምንም ሪሌሽንሺፕ የለኝም፣ ፓሽኑ የለኝም፣ ራሴንም አላየውም እንደዛ። ግን እንደዚህ ኦርጋናይዚንግ አድቮኬቲንግ ከዛ ደግሞ ኢምፓክቶችን ማየት በጣም ደስ ይለኛል እና በጣም ደስ ይለኛል። በጣም ነው የምወደው። አንዳንድ ጊዜ ብዙ ጊዜ እንደውም እንደዚህ ፍሮንት ላይ የማልታየው I'm comfortable ከኋላ ሆኜ ነገሮችን ማገዝ እና I think ያ ነገር ነው ክላሪቲ የሰጠኝ እና በጣም the best decision I've ever made ከዚህ ሀገር እዛ ሀገር ሄጄ ትምህርት ቤት መመለሴ ነው። ብዙ ስራ ሳትሰሪ ምናምን ነው ልትም አልሰራሁም። ምንም ብዙ ስራ አልሰራሁኝም። ወዲያውኑ ባችለር ነበረኝ። በቃ ማስተርስ ልስራ JDU አይሆንም the next best thing I can do ይሄኛው ነው and I'll be effective በዚህኛው መንገድ ብዬ so you know yourself በደንብ ራስሽን ታውቂያለሽ። እሱ ላይ ክሊር ነሽ። ምን ላይ ብትገቢ እንደሚሳካልሽ ምን ማግኘት እንደምትፈልጊ ታውቂዋለሽ አይደለ? so ያ ክላሪቲ እና ፓሽን ምትገቢበትን እንትን somehow መረጠ እንድትመርጪ ረዳሽ። ግን ደግሞ ሲገባ ደግሞ ቻሌንጆች አይኖሩም ማለት ክላሪቲ ኖሮን ፓሽን ኖሮን እንገባና ከገባም በኋላ ይሄ ነገር ልመለስ እንዴ ከባድ ነው የምንልባቸው ታይሞች ይኖራሉ። how was your journey በዛ? እንግዲህ when you are black muslim hijabi so immigrant ሆነ በጣም ብዙ ዋይት ስፔስ ነው የምንለው እኛ፣ ብዙ ዳይቨርሲቲ የሌለበት ስፔስ። ዋይት ስፔስ ውስጥ ገብተ እዛ የሆነ ሩም ውስጥ ዋኪን ሳረገኔ የተለያዩ አይደንቲቲዎች ነው ይዤ የምመጣው። the same thing ይዤ አልሄድም ሁሉም ቦታ። አሁን ዋይት ማጆሪቲ ያለበት ሩም ውስጥ ስገባ ሌላ ሰው ነኝ። የኔ የሚመስል ሰው ያለበት ቦታ ስገባ because the way acknowledge የምትደረግበት መንገድ የተለያየ ነው እና ሁልጊዜ you have to know, you have to be aware። ሁሌ ማሰብ አለብህ፣ እነሱ ነገሮች ማስታወስ አለብህ። ስትናገር ማንን ምን ሪፕሬዘንት እያረክ እንደሆነ ማሰብ አለብህ። ዝም ብላ አትናገርም እና
እሱ ነገር ቻሌንጂንግ ነው በጣም። አንዳንዴ ፑሽ አውትም ትደረጋለህ፣ ኮንቨርሴሽን ቴብሉ ጋር ማትኖርም፣ ግን ደግሞ አይ ብለህ ተጋፍተህ ትመጣለህ። አሰርቲቭ መሆን አለብህ። ምናልባት አክሰንት ካለህ ደግሞ የባሰ ነው ችግሩ። እየሰሙ ሁሉ አይ ምን አልሰማንም ልትባል ትችላለህ። ያንን ሁሉ ባውንደሪ ፑሽ ታደርጋለህና እኔ ያስተማረኝ ነገር ይሄ ስራ አሁን ባውንደሪዎችን ፑሽ ማድረግ እንዴት እንደሆነ ነው የተማርኩበትና አይ ቲንክ ማስተር አደረኩት ያንን ስኪል። in any room you walk in and you own it። በቃ ያንተም ፕሬዘንስ አክኖሌጅ እንዲያደርጉ ታደርጋቸዋለህ። ምክንያቱም አንተም ትልቅ ቫልዩ ይዘህ ነው እዛ የምትመጣው። እኔ ምን እላለሁ አንዳንድ ጊዜ ኢንቨስት አላረጋችሁብኝም፣ ከሀገሬ ነው ተምሬ የመጣሁት፣ ስኪል ይዤ ነው የመጣሁት፣ እውቀት ይዤ ነው የመጣሁት። እናንተ ያንን ነገር የእናንተን ሀገር ላሳድግበት ነው፣ የእናንተን ኢንዱስትሪ ላሳድግበት ነው። ስለዚህ እኔ ነኝ I'm the one who's carrying ይሄንን ሁሉ ነገር እና እንደዛ አይነት you have to make that kind of statement and that's what I did. See a different belief system. ብዙ ጊዜ አይደለ የሆነ ተጠግቻለሁ፣ እርዳታችሁን እየፈለኩ ነው፣ እናንተ እድል ሰጣችሁኝ ነው ምናምን የሚል ነው አይደለ? the reverse ነው አይደል የሚታሰበው። አንቺ ደግሞ በሪቨርስ እኔ I had to make sure ምንም ኢንቨስት አላረጉብኝም። ከሀገሬ ነው የተማርኩት፣ እዚህ ነው ያደግኩት፣ ከዚህ ተሰርቼ ነው የሄድኩት። so they have to be grateful እነሱ። እንደሱ assertiveness ይጠይቃል እንደዛ አይነት ስፔስ እና it's a learning process። ትማራለህ ብዙ ጊዜ። አንዳንድ ጊዜም አይሰራም፣ አንዳንድ ጊዜም በጣም why am I here የምትልበት ጊዜ አለ። በተለይ እኔ ምንም ሰፖርት አልነበረኝም፣ ፋሚሊ አልነበረኝም እዛ። ብዙ ነገሮችን በራሴ ነው ፊገር አውት ያደረኩት። ላይፉንም ቢሆን ያለውን ሪሶርስ ዌይ ኦፍ ላይፉንም ሁሉንም ነገር እና አይ ቲንክ ያ ነገር እንደ ቲቺንግ ሞመንት ነው እኔ የወሰድኩት የነበሩትን ቻሌንጆች። በዛ ፕሮሰስ ውስጥ የሆነ ጥንካሬ ዲቨሎፕ አረኩ አልሻል። ባውንደሪዎችን ሰባብሮ መሄድ፣ አሰርቲቭ መሆን ምናምን፣ አዘ ሴም ታይም ኮንሲደሬት መሆን አይደል? ከማጋ ነው ማወራው፣ የትኛውን ፓርት ኦፍ አይደንቲቲ ባወጣ ነው እዚህ ጋር የሚጠቅመኝ አይደለ? የመልቲፕል ፐርሶናሊቲ የሚመስል አይነት ነገር ግን ትንሽ ኢነርጂ ሰካ ያረግም። ላይክ ስፖንታኒየስ አለመሆንና ራስን አለመሆን በየቦታው ላይ ሆነ አይደል? ያንን ሰው እያሰቡ እንትን ማለት is that not a little bit mentally and ምናምን demanding? It could be draining። እንግዲህ ትግል ማለት እሱ ነው። ትግል እስከ ሆነ ደረጃ ድረስ ታረጋለህ እሱን። መጀመሪያ ስትጀምር ከአውት ኦፍ ኖዌር መተህ እንደዛ አይነት ስፔስ ላይ ራስን ስታገኘው ሳክሪፋይስ ያለፋል ይለያየኝ ሀገር ሰው በደንብ አልፎቶሻል ማለት። ከዛ ግን ከካምፔኑ ቀጥታ ወደ ኮንግሬሽናል ኦፊስ ነው የሄድኩት እና ቴክኒክሊ የዩኤስ ሴኔት መስራት ጀመርኩኝ። ኮንግረስ ማለት ነው። ከኤሚ አረሳችኝም ስፔሲፊክሊ የኛ ኮሚኒቲዎች ጋር ኢቨንት ሲኖር ፎቶዎች አሉኝ ያሳያለሁ በኋላ ላይ። እኔ ነበርኩ ኢንትሮዲውስ ማረጋት ስቴጅ ላይ እና በጣም I think ብላክ ጥቁር የሆንኩት ሰው የሷ ካምፔን ላይ በዛን ጊዜ እኔ ብቻ ነበርኩና she had an impression መሰለኝ። so I got a call ከሷ ቢሮ ድጋሚ ወዳሻለች። ምን አይታ እንደሆነ ትነግሪኛለሽ? የትኛውን ስትሪንግ ጠይቃታለን ታውቂዋለሽ? በእርግጠኝነት የሆነ ነገር ባታይ ድጋሚ ከሆነ ጊዜ መቋረጥ ነበር አይደል? በመሀል አቆመሻል ምናምን ድጋሚ ሲደወልልሽ 3 ጊዜ ነው እሷ ጋር የተመለስኩት። by the way ባለፉት 5 አመታት ውስጥ 3 ጊዜ እና ሁሉም ጊዜ ለቅቄ ሌላ ቦታ ሄዳለሁኝ። እየሰራው እያለ አሁን ሴኔት ሪኤሌክሽን መጥቷል። ከዛ ኦፐሬሽንስ ዳይሬክተር ነበርኩኝ ላስት ይር የሷ ሴኔት ሪኤሌክሽን። ያስመረጠሽ ነገር ምን ይመስልሻል? የመጀመሪያው ገባኝ በድጋሚ 3 ጊዜ what was it? I think
ላይካቢሊቲ ፖለቲክስ ውስጥ ትልቅ ይሄ ካሪዝማቲክ መሆንና ላይካቢሊቲ አይኖ እኛ ጋር አልተለመደም። ትልቅ ቦታ ነው ያለው ፖለቲክስ ውስጥ እና ካንዲዴቶች ራሱ ላይካብል ሬት ይደረጋል። ላይካቢሊቲ ሬቱ እንዴት ነው? ካሪዝማ አለው ወይ? እንዴት ነው የሚለካው? እስኪ አሁን አንድ ሰው ላይ እንዴት ነው? አሁን ኦባማ በጣም ካሪዝማቲክ ሊደር ነው የሚባለው። ካሪዝማ አለው ኦባማ አይደል? ሲያወራ ሁሉም ሰው ያዳምጠዋል። ጥቁር ስለሆነ ብቻ አይደለም፣ ካሪዝማ ይዞ ይመጣል። ካማላ ሃሪስ ኦፖዚት፣ እሺ ካሪዝማቲክ አይደለችም። ኦኬ በአማርኛ ምንድን ነው የሚባለው? የሚስብ አይደል? የሚስብ አቴንሽንም ግርማ ሞገስ ያለው ግርማ ሞገስ ያለው እንደገና ሰዎችን አቴንሽን ሆልድ ማድረግ መቻል፣ የሚደመጥ የሚወደድ አይደል? አዎ ሰዎች I've noticed ሰው የምትለውን ነገር አይሰማም። how you say it is what they see, not what you say። ብዙ ጊዜ አይተህ ከሆነና እዛ የአሜሪካን ፖለቲክስ ውስጥ ይሄ ላይካቢሊቲ የምለው ነገር በቃ እኔ ራሱ ይገርመኛል። በተፈጥሮ ነው ብለሽ ታስቢያለሽ ወይስ ዩወርክ ኦን ኢት ወይም ሌሎችም ሰርተው ራሳቸው ላይ አሁን ኦባማም በዩኤኒ እንደዚህ አይነት ሰዎች is that only natural ወይስ is it something they build? I think to some extent they have to build it አይደለ? naturally ከሆኑ በጣም they're very lucky። otherwise ምክንያቱም አሁን ቁጭ ይሉና እነዚህ ፖለቲካል እንትኖች ኮንሰልተንቶች አሉ አይደለ የሚቀጠሩት ካሉት ፖይንት ነጥቦች ውስጥ አንዱ ይሄ ዴሊቨሪ ካሪዝማቲክ ላይካቢሊቲ የሚለው አለ። ከዛ ኮች ያደርጓቸዋል እና እንደዚህ ስትል say it this way when you say this even ልብሳቸው ልብስ ዝም ተብሎ አይደለም የሚለበሰው። አይ ኖ አውቄያለሁ። ከለር ራሱ ኦባማ ታን እንትን ለበሰ ተብሎ ኮንትሮቨርሻል ነበር አሉ የሆነ ጊዜ። ጥቁር አልለበሰም ተብሎ እና በጣም it's very specific ከዛ ሀገር። ስለዚህ ትሬንድም ይሆናሉ ማለት ነው። ሁሉም ነገር በትሬኒንግ ነው ብዙ ነገሩ የሚመጣው። ስለዚህ ተስፋ አለው ሰው ማለት ነው። በተፈጥሮ ባይሆንም somehow ትሬን ተደርጎ ኮሚኒኬሽኑ ላይ አይደል the way he speaks አይደል አለባበሱ ምኑ አነጋገሩ everything ማተር ያደርጋል። ሶ በሱ ይመስልሻል አንቺ somehow? እንግዲህ መሰለኝ ደግሞ the boldness how dare she አኔ you know ብዙ ጥቁር የለም ሂጃብ የሚለብስ የለም። እኔ ምንም እነዛን ነገሮች እንደንተና ሰባብረሽ መጋረጃዎችን ከፍተሽ ወጣሽ። ለማንኛውም ኖቲስ አደረገችኝ። በምን እንደሆነ እናጠን እንጠይቃታለን። ግን የሚገርም ነው። እንጂ ግራጁዌሽንን ስመረቅ እኮ መታ she was one of the እንትን ይሉሃል የሆነ ሰው አምጥተህ ስላንተ የሚናገር ሰው አምጡ ይላሉና ኮርሱን ጨርሰን 2 ግራጁዌሽን ነበረን። ሁለቱም ላይ ነበረች። መታ ተናገረች። መታ ተናገረች። አንዱ ግራጁዌሽን ቨርቹዋል ነበረ። ስፒች ነው የላከችው። ሼር አድርጌው ነበር ሶሻል ሚዲያ ላይ እንደውም እና የኔ ስታፍ ቤይሩት አባፎግ እንደዚህ ብላ አወራች። ሾው አፕ ታደርጋለች እንግዲህ አይ በቃ በደንብ ኮኔክት አድርጋቸዋል። ለዛ ነው መመላለሰው ይል። አሁን ሁለተኛው ላይ ምን አልሽኝ? ሁለተኛው ላይ የሷ እንትን ምንድነው የሁለተኛው ፖዚሽንሽ ላይ ያለሽ ነው ያቋረጥኩሽ? ዋጉቼ ወደዚህ ምክንያቱም ማወቅ ፈልጌ የኦፐሬሽንስ ዳይሬክተር ነበርኩኝ። ሶስተኛ ነው። ኦኬ የላስት ይር ነበር እሱ 2024 ረን ያደረገች ነበር። እሺ the whole operation run አደረኩኝ። ወደ ለምን ነበር run የምታደርገው? ለሴኔት every 6 years ነው እነሱ በየ6 አመቱ ነው የሚመረጡት። ኦፕሬሽን ዳይሬክተር ምን ማለት ነው? አሁን ሌቭሉ አይ ኖ እዚህ ኦፕሬሽን ዳይሬክተር አለ በካምፔን ቋንቋ ኦፊስ ሴታፕ ማድረግ ጀምሮ እንዳለ ወደ 40-50 ስታፎች ነበሩን ካምፔን ስታፎች። እነሱ ማኔጅ ማድረግ እነሱን የተለያዩ ዲፓርትመንቶች ነበሩ ኮኦርዲኔት ማድረግና ከዛም እሷንም ስታፍ ማድረግ። ስፒቾች አሉ፣ የእሷ ሪማርኮች አሉ። እነሱ ሌላ ቦታ ነው ተጽፈው የሚመጡት። ሌላ በየሀገሩ አሉ ስፒች ራይተርስ ሼር ያደርጓቸዋል እነዚህ ፖለቲሻኖቹ እና እነሱን ነገሮች እኔ ነኝ ትራክ አድርጌ ኦን ታይም ፕሪንት አድርጌ እንዲኖራት
ቀድሞ ነው የሚደርሰው ያለችበት ቦታ ላይ ወስደው ያስቀምጡላታል። ሶ ፕሪቲ ማች የእሷን እንትን ረን ማድረግ ማለት ነው። በቃ በጣም ከባድ ነው። ፖዚሽኑም ትልቅ ነው አይደል? የመጀመሪያው አይነት አይደለም። ይሄኛው በጣም ቫስት ነው። ያለውን ኦፕሬሽን በሙሉ አሁን እንትኖች አሉ ዲፓርትመንት ፋይናንስ እና ፈንድሬዚንግ አለ፣ ፖለቲካል እና ኦርጋናይዚንግ አለ፣ እንደገና ኢንተርን ደግሞ ኮኦርዲኔሽን አለ። ኢንተርኖች ይመጣሉ። እነዚህዎች በሙሉ የሚያደርጉት እኔም አይ ሜክ ሹር ደግሞ they have ሁሉ ነገር ገንዘብ ጋር ሁሉ ትነካካለ። ፋይናንስ የካምፔኑ ካርድኔ ነው። ትልቅ ሪስፖንሲቢሊቲ ነው። ካምፔን ደግሞ በጣም ፍጥነት የሚፈልግ ኢንቴንስ ነገር ነው አይደለ? በጣም እንትን የለውም። ትልቅ የሊደርሺፕ ስኪል ይፈልጋል። ፒፕልስ ስኪል ይፈልጋል። አሰርቲቭነስ ይፈልጋል። እንደገና መልታይታስኪንግ መልታይታስከር መሆን አለብህ። ታይምህ ያንተ አይደለም እና ስትሰራው ታውቃለህ። ይሄ ጊዜ ያልቃል እያልክ ነው የምትሰራው። this will be over ያኔ ጊዜ እያልክ ነው የምትሰራው። እንደ ጦርነት ነው። ብዙ ደግሞ እንትኖች ይመጣሉ፣ ተቃውሞች ፍሮንት ላይ ነን ያለነው እኛ ነን ሪሲፒየንትስ። አሁን ላስት ይር በተለይ ለኔ በጣም ተፍ ነበረ። የጋዛ ጉዳይ ነበር እና በቃ ትልቅ ኢሹ ነበር እና የነበሩት ሪስፖንሶች ሃንድል የተደረጉበት መንገድ በጣም በቃ it was challenging for me። ብዙ አልልም ግን disappointment ነበረ በጣም። I was deeply disappointed በጣም። it comes with a cost የምትሰራው ነገር እንግዲህ እና so what about now? የት ነህ ያለሽው? so አሸነፈች አይደል? አሸነፈች። she got re-elected። ስለዚህ አሳክተሽ። ለምኖርበት ዲስትሪክት አለን ደግሞ እንደዚህ በየዲስትሪክቱ ሰነት ዲስትሪክቶች አሉ። ዴሊጌሽን ይመረጣል። እነዛ ዴሊጌቶች ይሄ አይተ ከሆነ ኮንቬንሽን አለ፣ የዴሞክራቲክ ናሽናል ኮንቬንሽን ሺካጎ የሚደረገው ትልቁ ሪፐብሊካኖችም አላቸው። እኔ ለምኖርበት ሰኔት ዲስትሪክት ዴሊጌት ነኝ እና ላይክ ፖለቲክስ ውስጥ ባልሰራ ራሱ አሁን እኔ ሌትስ ሴይ ቢዝነስ ምሰራ ሰው ብሆን ራሱ የኔን ዲስትሪክት ዴሊጌት ስለሆንኩኝ እሄዳለሁኝ እነዚህ ኮንቬንሽኖች ጋር። የኛን ምንድነው የሚያደርገው መሰለ ዴሊጌት ኢሹ ይጻፋል። ይሄ ተብሎ አሁን ትልቁ ጉዳይ ቅድም ያልኩ ነገር ነበር። አንኮሚትድ የሚባል ሙቭመንት ተጀምሮ ነበር። እነሱን ቮት ይደረግበትና ይሄዳል ወደ ዲኤንሲ ዴሞክራቲክ ናሽናል ኮንቬንሽን ቀን ይሄዳል እና እዚህ ጋር ካምፔኑን እየሰራው እዚህ ጋር ደግሞ የእሷን ፖሊሲ እንደማልደግፍ በሰኔት ዲስትሪክቱ በኩል ደግሞ እንትን እያልኩ ነበር እና ሲዝ ፋየር የሚባለው ነገር እኛ የምንፈልገው ነገር ነው። እና ከዛ ሁሉ ነገር በኋላ it's complicated። የሚገርም ነው። ሶ በዚህ በኩል ልትቃወሚያት ትችያለሽ ማለት? ታውቃለች። ላልመርጣትም እችላለሁ። you have that freedom? I do have that freedom። ፐርሰናል ነው። ለማን ቮት እንደምታረግ ሴክሬት ባለት ነው። ግን ስቲል ይህንን ስታንሷን እንድትቀይር ኦር ሌሎቹ እንዲቀይሩ እርጅ ማድረግ ትችላለች። እና ለእሷ ስለምሰራ ይደዝሚነን እሷ ከምትለው ነገር ጋር ሁሉ አግሪ ያደርጋለሁ ማለት አይደል? እንዴት ነው ኮንፍሊክቱ ግን አንቺ ላይ የሚፈጥረው ነገር የለም? I mean it's challenging። አንዳንድ ጊዜ you question your values። አሁን ምንድነው ትላለህ? እኔ ብዙ ጊዜ ቆም ብዬ አስቤያለሁኝ የዛን ጊዜና anyway አለፈ። አሁን ላልከው ጥያቄ አሁን ጆርጅ ፍሎይድ 2020 ላይ ሲሞት ሁሉም ሰው ትዝ ይለዋል አይደል? በደንብ ትልቅ ኒውስ ነበር። ዓለም ያንቀጠቀጠና እሱ የተገደለበት ቦታ ሌክ ስትሪት ይባላል ሰፈሩ እና በጣም ዳይቨርስ ነው፣ ቫይብረንት ነው፣ ካልቸራል ነው በጣም ያ ኮሪዶር እና በዛን ጊዜ በራይቲንግ ነበርና በጣም ተጎድቷል አካባቢው እና ከዛን ጊዜ ጀምሮ ሪቢልዲንግ ተጀምሯል።
ግን ላስት ይር የኛ ስቴት $8 ሚሊዮን አሎኬት አደረጉ ያንን ቦታ ሪቫይታላይዝ ለማድረግ እና እኔ አሁን የምሰራው ጄዲ ግሬቭስ ፋውንዴሽን ይባላል እነሱ ጋር ነው የምሰራው እና እነሱ ያ ገንዘብ ያ ቢል ገንዘቡ በፋውንዴሽን በኩል ነው ስፔንድ የሚደረገው ሶ አሁን ለዛ ፕሮጀክት ሊድ ሆኜ ነው የምሰራው እና የ$8 ሚሊዮን ፕሮጀክት ማኔጅ እያደረኩኝ ነው ስራው ከበድ ያለ ነው ግን ሪዋርዲንግ ነው በጣም ቢዝነስ ኮሚኒቲውን ኢምፓወር ማድረግ ሰፖርት ፋይናንሻል ሰፖርት ግራንት እንሰጣለን ስፖንሰር እናደርጋለን አርት ካልቸር በደንብ እዛ ትራይቭ እንዲያደርግ አርቲስቶችን ሰፖርት እናደርጋለን እና አሁን እሱ ላይ ነው ያለሁት ስለዚህ አሁን ሪላቲቭሊ ኮሚኒቲሽን እየረዳሽ ነው ልበል ሁሉንም ኮሚኒቲ ኮሚኒቲ ሁልጊዜ አደ ሴንተር ነው ያለው አሁን የኢስት አፍሪካን ኮሚኒቲ ምንም አቮይድ አታደርጉም you can shake it automatically you're a representation እዛ ስፔስ ላይ ባትመረጥም እንደዛ አይነት ስፔስ ላይ ካለ እንደ ሬፕሬዘንታቲቭ ነው ኮንሲደር የሚያደርጉ እና በዛ አጋጣሚ ብዙ ኮሚኒቲዎች ጋር ሰርቻለሁኝ የኛ ኮሚኒቲዎች በተለያየ ካፓሲቲ እና that's a very important piece so አሁን እሱ ሊድ እያደረግሽ ነው አይደል የዛን ኮሚኒቲ መልሶ መገንባት ላይ የሚሰራ ማለት ነው ያንን ኮሪዶር እንደውም ኮሪዶር ሲባል እዚህም ሀገር ስመጣ ኮሪዶር እየተባለ ነውና የሌክ ስትሪት ኮሪዶርን ሪቫይታላይዝ እያደረግነው ነው ትልቅ ነው ማይኖሪቲ በብዛት አለ ማይኖሪቲ ኮሚኒቲ ፒፕል ኦፍ ኮለር ያው እንግዲህ ሪቢልድ እያደረግነው ነው እና የጆርጅ ፍሎይድ ስኩዌርም እዛው አካባቢ ነው ያለው ሶ ምንድነው አሁን ዳይሬክሽንሽ ከዚህ በኋላ ዳይሬክሽኔ በጣም ዲፕሊ ሩትድ የሆነው ነገር ውስጤ እኔ ቫልዩ የማደርገው ነገር ቅድም ምናልባት አላወራሁትም አስተማሪ ሆኜ ኢንስፓየር ማድረግ ኢምፓወር ማድረግ በተለይ ያንግ ወጣቶችን አፕካሚንግ ሊደርስ እንደሱ አይነት ነገሮች ላይ ፓሽን አለኝና ኢንተረስቲንግ ዌልካም ቱ ቢልኮር አጌን at the right place አውቄዋለሁኝ ዘገየሽ እና ሊደርሺፕ ማለት ለኔ ላንቺ ምንድነው it's purpose more of I think grassroots level leadership ነው በጣም እኔ ጋር የሚንጸባረቀው grassroots ማለት መሬት ላይ ያለው necessarily አሁን ታይትል አይደለም ይሄ ከፊት ቀድሞ የሚቀመጥ ነገር አይደለም ሊደር ለመባል አንድ ሰው it's the ability የሆኑ ቻሌንጆች ያሉበት ቦታ ሄደ ለዛ ቻሌንጆች ሶሉሽን መፈለግ grassroots level አሁን ለምሳሌ ምን አይነት መልክ ይኖረዋል መሰለ እናቶች ተሰብስበው ስለ ኤጁኬሽን ፖሊሲ አድቮኬት ማድረግ አሁን ገን ቫዮለንስ አለ እንደዛ moms against guns የሚባል ነገር grassroots ነው እሱ እዚህ አጠገባችን it's easy to see the problems ግን ደግሞ ሄደ እዛ ላይ የሆነ ፕሬዚዳንት ጋር ወር ማምን ጋር ሄደ ከምትጮህ አንተ እዚሁ you lead that effort እና እንደዛ አይነት ነገር ላይ engage የሚያደርጉ ሰዎች ለኔ ሊደርስ ናቸው እና አሁን ለምሳሌ young people are the future leaders ይባላል አይደል እኔ ግን I see them as current leaders አሁን ናቸው አሁን ናቸው ምክንያቱም they're ፌስ ያደረጉትን ነገር አክኖሌጅ አድርገው they're taking it's about action ነው uplift ማድረግ ነው so your passion led me to youth leadership institute ከኋላ ወደ እንትን ነው የምለው ይሄንን ነገር ወደ ምን ከኋላ ወደፊት ነው የመጣው ፕሮሰሱ አሁን ሰዎች ኢንስቲትዩት ፋውንድ አድርገው ከዛ ፈንዲንግ ይፈልጋሉ ከዛ ያስተዋውቃሉ ማለት እኔ የሄድኩበት መንገድ መጀመሪያ ብሩን እየፈለኩኝ ፈንዱን የፈለኩት ፈንዱን አገኘው ከዛ ምን ይሁን ለፕሮፊት ይሁን ይሄ ነገር because core እንትኑ አለ already ተሰርቷል ፍሬምወርኩ
እና ይሄ ፍሬምወርክ ምን አይነት ኢንስቲትዩት ቢሆን ነው ኢፌክቲቭ የሚሆነው? ከዛ በኋላ ሬጅስተር አደረግኩት። ከዛ እንደዛ እያለ ሪክሩትመንት ጋር የገባሁት እና አሁን አፍሪካን ዩዝ ሊደርሺፕ ኢንስቲትዩት የሚባል ነን ፕሮፊት አለኝ ማለት ነው። እና አፍሪካን ዩዝ ሊደርሺፕ ኢንስቲትዩት እና ፎከስ ታርጌቱ የኢስት አፍሪካን ዩዝ ስፔሲፊክሊ ኢትዮጵያን ነው። ብዙ ችግሮች አሉ። there is a cultural gap አለ በፈርስት እና ሰከንድ ጀነሬሽን መካከል። value based leadership የሚማሩበት ፕላትፎርም ትንሽ ነው፣ የለም ብዙ their connection to the homeland except family trip ምናምን ካልሆነ በስተቀር በዚህ ካፓሲቲ ብዙ አያስቡትም። አንቺ ወጣት ነሽ፣ የምሬን ነው። እንደገና ያንጎችን አይ ሚን ቶሎ ወስነሻል ብዬ አስባለሁ። እንዴት ይሄ ውሳኔ መጣ? ገብቶሻል? እዛ ላይ ኢንቨስት ማድረግ የሚለው ብዙ ጊዜ ሌት ከሆነ በኋላ ሰው ወጣቶች ላይ ነው ምናምን ሊል ይችላል። so that's how you decide that ማወቅ ፈለግኩኝ። I think experience እዛ ሀገር አጭር ቢሆንም በጣም እንትን ነበረ፣ ኢንቴንሲቭ ነበር። I had ስንት ስራዎች ነው የሰራሁት እስካሁን ድረስ ራሱ አንድ ስራ ላይ 1 አመት በላይ አልቆይም። ከዛ ወዲያው ሌላ ቦታ ሄዳለሁ ያ ነገር ለብዙ ነገር ኤክስፖዝ አድርጎኝ ብዙ ነገር ቶሎ ተማርኩኝ። ስለዚህ እድሜሽ ወጣት ቢሆንም ኤክስፒሪየንስሽ አልተዋል ማለት ነው። ያረጀ ነው ብዙ ነው እላለሁ። I feel like I'm 100 years old እላለሁ አንዳንድ ጊዜ። እንደገና ደግሞ ዩኒክ ፖዚሽን ላይ ነው ያለሁት I'm mainstream ጋለሁኝ in the the political ከዛ የኛ ኮሚኒቲ ደግሞ አያለሁኝ እና it's very easy to see ያንን ጋፑን ማየትና የኛ ኮሚኒቲ በጣም ሰራተኛ ኮሚኒቲ ነው፣ ሆም ኦነር ነው፣ ልጆቹን በደንብ ነው የሚያስተምረው። አሁን እኔ በአንጻራዊ ነው ሁኔታ ነው የማወራው ከሌሎች አገር ከመጡ ኢሚግራንቶች ጋርና በጣም የሚለፋ ህዝብ ነው ኢትዮጵያን ኮሚኒቲ ነው። በጣም የሚለፋ ህዝብ ነው። ግን ወጣቶቹ ልጆች it's very easy እነሱ አሁን ሜይንስትሪም ካልቸር ውስጥ በቃ ሉዝ ማድረጉ እዚህ ጋር የሆነ ካላስታወስከው ቫልዩ ቤዝድ ሊደርሺፕ ነገር ከሌለ መተው ይህን ኮሚኒቲ ሰርቭ የሚያደርጉበት እድል በጣም ጠባብ ነው። ስለዚህ ራሳቸውን ሉዝ ሊያደርጉ ይችላሉ አይደንቲቲያቸውን ቫልዩዋቸውን። አዎ እና ብዙዎቹ አያውቁትም ሀገሩን። እዚህ ሰከንድ ጀነሬሽን ምንድነው እሱ ሎንግ ተርም ፕላንም ያንን ኮኔክሽን መፍጠር እዚህ ካለው ዩዝ እዚህ ያለው ዩዝ እና እዛ ያለው ዩዝ ከሩታቸው ጋር ፊዚካሊ ባክ ባይሆንም የሆነ ብሪጅ አድርጎ አይደል ሀገራቸውን ታሪካቸውን ምናቸውን ቫልዩዋቸውን እንዲያውቁ እሱን እንዲያውቁ እዛ ብዙ ኦፖርቹኒቲ ያላቸው እዚህ ያሉት ደግሞ በጣም እኔ እዚህ ስላደኩ አውቃለሁ በጣም ብሪሊየንት the youth is always active እንግዲህ as I remember እና በጣም ብዙ አቅም አለ እዚህ እና አሁን ያንን ኦፖርቹኒቲ እና ይሄንን አቅም ኮኔክት ማድረግ አንዱ ጎል ነው። ሌላኛው ደግሞ እነዚህ የሜንተርሺፕ ኮንሰፕቶችን ኢንትሮዲዩስ ማድረግ ኔትወርኪንግ እነዚህ ነገሮች እንዴት አድርገን at the center of እዚህ ትሬኒንግ ውስጥ ኢንኮርፖሬት እናደርገዋለን ነው እና ሜንተርሺፕ እዛ በእኛ ዓለም በጣም ዋይድሊ ኖን የሆነ ነገር ነው፣ ፕራክቲስ ቢደረግ ነገር ነው። ኢቨን በጣም የሴኔተሮች ሜንተር አላቸው። እዚህ ሀገር ሜንተር ሲባል ለወጣት ብቻ ይመስለዋል እንጂ ቢግ ፖዚሽን ላይ ያሉ ሰዎች ራሱ ግን አቅጣጫ የሚያሳያቸው አይደል? አሁን ቴራፒስቶችም ቴራፒስት አላቸው አይደል? ኤግዛክትሊ ሁሉም በየፕሮፌሽኑ ሜንተር አለው። ለያንግ ፒፕል ደግሞ በጣም ብዙ ታይም እና ኤነርጂ ሴቭ የሚያደርግ ነገር ነው። ሜንተርሺፕ ትራይል ኤንድ ኤረር ይቀንሳል። አንነሰሰሪ የሆነ ኤፊሽንት ነው ሪላቲቭሊ። አሁን ያው ፐርሰናሊ በጣም ተጠቅሜበታለሁ። ሜንተሮች አሉኝ። አይ ሪች አውት እኔ ራሴ እጠይቃለሁ። የሆነ ነገር ባውቀው እንኳን ይህን ነገር እንዴት ነው ብዬ ቼክ አደርጋለሁኝ። ከዛ የሆነ የተለያየ ፊድባክ ነው የማገኘው። ከዛ የራሴን ነገር ፎርሙሌት የማደርገው ከነዛ ፊድባኮች እንትን ነው እና always you have to be open to learning እና progressing። ያንን ሩም መተው አለብህ። everybody needs a mentor
እና እሱ እኛ ሀገር ላይ ደግሞ ሜንታል ሄልዝ የሚባል ነገር አለ so that comes under mentorship እሱም ነገር ከዚህ ነው አይደንቲቲ ክራይሲስ አለ ብዙ ነገሮች አሉ ለውጭ ዓለም ላይ እዚህም ሊኖር ይችላል አንዳንድ ችግሮች አይጣፉም እና ትምህርት ብቻ or profession ብቻ ሳይሆን ነው በሂውመን ሌቭል ደግሞ ቼኪን ማድረግ አለብህ ከያንግ ልጆች ጋራ ከዴቨሎፕመንት ጋር ስትራግል የሚያደርግ ብዙ ሰው አለ ሌላኛው እንትን ኔትወርኪንግ ነው እስኪ ስለሱ አንቺ በኔትወርኪንግ አትቻ የሚባል ወሬ ሰምቻለሁ ጠቅሞሻል በጣም እና ምንድነው እዚህ ላይ ማድረግ የምትፈልጊው ኔትወርኪንግ ልክ ነህ your network is your net worth ታምኝበታለሽ በሱ 100% ኦኬ እንዴት እስኪ ኔትወርኪንግ ማለት የተለያዩ ቦታዎች ትሄድና የተለያዩ ሰዎችን ታገኛለህ እና ይሄ የምትፈጥራቸው ኮኔክሽኖች በጣም ኢንቴንሽናል ስታረጋቸው ነው ኢንቴንሽናል መሆን አለበት ይሄ ትራንዛክሽናል ማለት አይደለም እሱን ብዙ ሰው ያምታታል ኢንቴንሽናል እና ትራንዛክሽናል በቃ ሄዶ የሆነ ነገር ብቻ እዛው ለማግኘት ሚላለ ኢንቴንሽናል ስቲ ምን አይነት ነው ኢንቴንሽናል ስናው ለምሳሌ እኔ በዚህ ሊደርሺፕ ፕሮጀክት ላይ ይሄን ፕሮጀክት ስሰራ ሚሄድባቸው የተለያዩ ኔትወርኪንግ ግሩፖች አሉ ግማሹ ስለ ሴቶች ኢምፓወርመንት ነው ግማሹ ስለ ዝም ብሎ ስለ ሲቪክ ኢንጌጅመንት ነው እንደዚህ እዛ ስትሄድ ሁሉም አይነት ሰው ይመጣል ከዛ ሰው ይነጋገራል you talk to people እንደውም last time ሳወራ የፋይናንሻል ማኔጅመንት ኔትወርኪንግ ሄድኩኝ ኦኬ ፋይናንሻል ማኔጅመንት ምን እንደሆነ አላውቅም ኦኬ I manage የራሴን ፋይናንሶች ግን it's more than that so I made a connection ከዛ ተገናኘን አወራን ከልጅቷ ጋር እና በቃ the whole ከዛሬ ድረስ እንዴት ይሄን ነገር አልሰራውትም ነው ያልኩት it's part of managing yourself leading yourself ነገርና so when you network ሁልጊዜ የሆነ ነገር ከዛ ሰው አገኛለሁ ብለህ ሳይሆን አንተም ደግሞ what do you bring to the table you have to show up for people as they show up for you እና እኔ እንትን አለኝ database አለኝ database like an Excel sheet I have list of names ከአድራሻቸውና ከኢሜል አድሬሳቸው ጋር አለኝ በጣም የብዙ ማለት ነው ማገኘውን ሰው ስልኬ ላይ ብቻ ሳይሆን አስገባለሁኝ እና ከነ ታይትላቸውና የት እንደሚሰሩ ነው የተለያየ ነገር ስሰራ እኔ ከዛ ሰዎች relevant የሆነውን መርጬ ነው ኢንቫይት ማረጋቸው በጣም ፈንድሬዘሮች the same technique ነው የሚጠቀሙት የተለያየ ግሩፕ ጋር ሄደው ነው ፈንድሬዝ የሚያደርጉት so they keep different lists for different networks እና networking ማለት it's one way of growing simply እንደዚህ ኮንቨርሴሽናል ስታደርግ ብዙ ነገር ሼር ታደርጋለህ ከሰው ጋር የሆነ ሰው ሄልፕ የምታደርግበት አጋጣሚ ታገኛለህ ወይ ደግሞ ሰው ሄልፕ የሚያደርግ አጋጣሚ ወይ ደግሞ ይሄን ነገር ሞር ቀደም እንዳልኩት የፋይናንሻል ማኔጅመንት ይሄን ነገር ስለዚህ ነገር ሞር መማር ፈልጋለሁ ትላላ እንደዛ ያለ ኔትወርክ እየሰፋ ይሄዳል የሚገርም ነው በዚህ ጆርኒሽ ውስጥ እስኪ እንዲህ የሚታወቁ ሰዎች ጋር አብረሽውን ካለ የተዋወቅሻቸው ከአሜሪካ ውስጥ ፖለቲከኞች ሊሆኑ ይችላሉ ኤኒ የኔትወርክም ሰው ስለሆንሽ ከማን ጋር ተገናኝተሻል ከማን ጋር አብረሽ ሰርተሻል እኛ ስቴት እንግዲህ ከገቨርነሩ ጀምሮ አሁን ለሊeutenant ገቨርነሩ እንደውም ፈንድሬዘር ኦርጋናይዝ አድርጌላታለሁ ረን እያደረገች አልነበረም ግን we have the same circle of people ነው የምትጋብዘው እንደዛ አይነት ነገር ላይ እና ያ የኔ ኔትወርክ ነበር ሁሉም ይመጣና it wasn't about the money ግን የምታመጣው ኔትወርክ ነው በዛ በእንደዚህ አይነት ነገር ትገናኛለህ ኢልሃኖ ማርጋ ያው እንግዲህ it's very easy ለኛ በጣም ቀላል ነው ኖቲስ መደራረግም early on ከመጀመሪያው so በጣም በተደጋጋሚ ነው የምንገናኘው ኤሚ ጋር ስሰራ የሷ ኦፊስ እና የኛ ኦፊስ አብሮ ነው የሚሰራው ከዛ በፊት ደግሞ ስቴት ሌጅስሌቸር ሳትሆን በፊት ሲቲ ኦፍ ሚኒያፖሊስ ነበር የምትሰራውና በዛ ያኔ በዛ አጋጣሚ መጀመሪያ እንደው ሚት ያረኳት እዛ ነው ሳትመረጥ በፊት እና አሁን ኢፍጣር እንሄዳለን ኦርጋናይዝ ታደርጋለች
የማይኖሪቲ ነን ፖለቲክስ ውስጥና እኛው the Muslim the East African community so we do አንተን አለን እንገናኛለን እና በየኢቨንቱም ስንገናኝ we tend to stay with each other ያለው ሬቶሪክም እንደዛው ነው ኔጌቲቭ ነገሮች ስለሚመጡብህ ሼር ታረጋለህ ያንን ነገር አሁን እሷ አታክ ስትደረግ እሷ ብቻ አይደለችም ሁላችንም ነን ነው ጽባል ወደ ሀገራችሁ ሂዱ ምናምን ስትባል እና we keep those እነዛም ቦንዶች በደንብ አድርገን እንግዲህ እንደዛ ነው ሰርቫይቭ የምታረገው ስለዚህ በደንብ ትገናኛለሽ ከብዙዎቹ ጋር እገናኛለሁ መች ነው የምትወዳደር for ቤሩት ምንለው መች ነው do you have that ambition I have that ambition በጣም ብዙ የብዙ ሰው ካምፔን ሰፖርት አድርጌያለሁ especially statewide I think how election works practically ተምሬያለሁ የኛ ሰው underrepresented ነው በጣም እና ሁሉ ጊዜ በቃ we need more people to represent ይባላልና እንደውም ብዙ ሰው ወደኔ ያያል እና እኔ ደግሞ አይ ቆይ I'm not ready not yet እያልኩ ነው ማሳልፈው I'm sure ብዙ ሰው ሰፖርት ያደርጋል እኔ ረን ላድርግበት እንደገና ደግሞ ይሄ አሁን ሊደርሺፕ ኢንስቲትዩቱ አንዱ የሚሰራው ነገር እንደዛ አምቢሽን ያላቸውን ልጆች ሬዲ ማድረግ ነው ፖለቲክስ campaigns and elections 101 የሚባል እንትን አለው ኮርስ አለው ውስጡ as a candidate what is expected of you እና ምንድነው የሚመስሉት ያሉት ፖለቲካል እንትኖች ፕላትፎርሞች እንዴት ነው የምትጠቀመው ነገሮች እና ያው ስለዚህ ያመቻቸሽ ነው ማለት ነው this ground አይ ኢምፓክትፉል የሆነውን ነገር ኤኒ የሆነ ነገር እሰራለሁ እኔ ረን ካረኩ ኢምፓክትፉል መሆን ከሆነ I will do it ሌላ ሰው ማዘጋጀት ካለብኝም I'll do it እና ኢንሻአላህ ብለን ውጤቷን ነው የምትፈልጊው እንጂ ለውጡን ነው የምትፈልጊው that's the characteristic of a true leader ብዬ ነው ማስበው ለውጡን ነው የሚፈልገው purpose is everything so what makes the purpose reality is the priority ትክክልና ቤሩት ብንቀጥል ረጅም እንቀጥላለን አይኖ በምን አይነት ሲቹዌሽን እያወራን እንደሆነ ስለዚህ ያጠቃልልን ለመሄድ so finally እንዴት አገኘሽው ሀገር ቆይታ ቢልኮርን እንዴት አገኘሽው I think highlight ይሄ ነው ቢልኮር ነው highlight የትሪፕ I think በጣም ጥሩ ቆይታ ነበረኝ ብዙ ጊዜውን ዛሬ ትመለሻለሽ ዛሬ መለሳለሁ ሪኮኔክት በማድረግ ነው ብዙ ጊዜ ያሳለፍኩት ከሰዎች ጋር ከሪሌቲቭስ እንደገና ደግሞ የይዤ መጣሁት ሚሽን ደግሞ ተዘጋጅቼ ነበር የመጣሁት ይሄው አንዱ ያሳካውበት መንገድ ይሄ ነው ስለ ሊደርሺፕ ኢንስቲትዩቱ ማውራት እና ኮኔክሽን መፍጠር ኢንስፓየርድ ሆኛለሁ በጣም ቀደም I'm inspired አሁን ሳየው እዚህ ያለው ወጣቱ በጣም በቃ ኤነርጂ አለው I noticed እሱን ነገር ኤነርጂ አለው አምቢሽን አለው ኦፖርቹኒቲ መፍጠር ብቻ ነው I think የኛ ስራ እዚህ ጋር ለዛ መፍጠርና ሜንተርሺፕ ፕሮቫይድ ማድረግ ዳይሬክሽን መስጠት ሪሶርስ መፈለግ እነዚህ ነገሮች እነዚህ ያስኳቸው ኖቶች ናቸው እነዚህ this is what we need to do ብዬ እና ኢንሻአላህ እንግዲህ ወደፊት እዚህ ላይ ለመስራት ነው ማቀደው ኢንሻአላህ እና እዛ ካለው ሊደርሺፕ ኢንስቲትዩት ጋር ኮኔክሽን ፈጥረን ሁለቱም ቦታ ያሉ ዩዞች ሼር የሚያደርጉት ኢትዮጵያ ውስጥም እዛም ያሉ ኢትዮጵያውያን አፍሪካውያን ኢትዮጵያውያን ኦፖርቹኒቲዎችን መፍጠር ነው ትልቁ ነገር እና ሪሶርስ የት ጋር እንዳለ አንታፕድ ነገር አለ እዚህ እሱን I'm not being strategic ግን ኖቲስ ታደርገዋለህ ይሄ እኮ ነገር አልተሰራበትም የምትለው ነገር አለ ብዙ ነገሮች አሉ
እና እነሱ ነገሮች ላይ ነው ፎከስ ማድረገው ያለው ኢንሻአላህ። ከቢልኮርም ጋር አብረን ያሰብነው ነገር አለ በዚሁ ላሲዝሽ። ከቢልኮር ጋር ሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል። ፓርትነርሺፕ፣ ኮላቦሬሽን፣ ሪሶርሶችን ደግሞ ፑል ማድረግ፣ ወደፊት ብዙ ኤክስቼንጆች ይኖሩናል እዛ ኦፖርቹኒቲዎችን መፍጠር እዚህ መፍጠር እና ongoing የሆነ ኮላቦሬሽን ነው። ሰፋ ያለ ስኮፕ ትንሽ ሰፋ ያለ ነው የተስማማንባቸው ነገሮች እንግዲህ ሼፕ እያደረግናቸው እንደዛ ጥሩ ነገር እንሰራለን ብዬ አስባለሁ ኢንሻአላህ። ቢኮዝ የጋራ የሚያደርግን ፐርፐስ ስላገኘን ዛት አምብሬላ አንድ ነው ፐርፐስ አይደል? ወጣቶችን ኢምፓወር ማድረግ ሊደርሺፕ የምንላቸው ነገሮች the frame አይደል? እነሱ ናቸው። እኔም በጣም ደስ ብሎኛል ስለተፈራረምን አብረን ለመተጋገዝ ለመተባበር ፓርትነርሺፕ ለመፍጠር ስለቻለን። ኤኒቲንግ በመጨረሻ ማለት የምትፈልጊው ነገር ካለ አይ ቲንክ ምናልባት ሁሉም ሰው ይሰማሻል። ወጣት ሴቶች ደግሞ የበለጠ የሆነ ነገር እንድትያቸው የሚጠብቁ ይመስለኛል። እንደ አንድ ኢትዮጵያዊ ጥቁር ከለርሽን አይደለም ጥቁር አይደል? እንደ አንድ አፍሪካዊ ኢትዮጵያዊ ከዛ ሌላ ሀገር ሄዶ እንደሚኖር ትልቅ የሊደርሺፕ ፖዚሽኖችን ኤክስፒሪየንስ እንዳደረገ እንደወጣት ሶ ፎር the younger version of ቤሩት ብዙ ስላሉ the very young version of ቤሩት ዩኒቨርሲቲ ተመርቃ ስራ የጀመረች ምናምን ላለ ሰው ዋድ የሆነ ሰይ ለሁላችንም ግን ስፔሲፊካሊ ለነሱ በጣም ጥሩ ጥያቄ ነው ይሄ። ሴት ስትሆን አይ ቲንክ ቻሌንጆች አሉ። ሴት ስትሆን ደግሞ ይብሳል መሰለኝ። ትንሹ የሶሳይቲ ፕሬሸርም አለ፣ ኤክስፔክቴሽን አለ። ኢትስ ኢዚ ለሴቶች ራሳቸውን ዳውት ማድረግ የሆነ ነገር እንሰራለን ብለው አስበው ከሆነ ውስጣቸው ዳውት የሚፈጥር ነገር አይጠፋም። ኤክስፔክቴሽንስ ምንላቸው ነገሮች እና እኔ የምመክረው don't be afraid to push boundaries። ከፋሚሊም ጋር ይሁን ከሶሳይቲም ጋር ይሁን የትኛውም ስፔስ ላይ ማለት ነው። it's very important ማንነትን ማወቅ እና የራስን strength ማወቅ፣ መስራት ያለብን ነገር ማወቅ፣ ራስ ላይ ምን እንደሆነ እነዚህ ነገሮች acknowledge ማድረግ it's very important። እና once ያን ነገር figure out ካደረጉ በኋላ I think they just need to keep pushing። ምክንያቱም በጣም ብዙ ነገሮች አሉ ለምን እንዳልሆነ ለምን አላረኩም ብዬ ባወራ ብዙ ምክንያቶች ለደረድር እችላለሁ። እነሱ they will continue to exist። አይቆም ይሄ ነገር even በጣም ፕሮግሬሲቭ የተባለው ዓለም ላይም አለ ይሄ ቻሌንጅ developing or እኛ ሀገር ብቻ አይደለም ግን keep pushing። እና ደግሞ ሴቶች naturally born leaders ናቸው። his leadership starts with family አይደል? responsibility አይደል? ብዙ ጊዜ ዲፋክቶ ሊደርስ ሴቶች ናቸው። የሆነ ብዙ ቦታ ታያቸዋለህ እንደዚህ ኮሚኒቲ ነገር ውስጥ ሲሰሩ እና በእኛ ሀገር በተለምዶ ሊደር የሚባለው ወይ ሃውስ ሄድ ኦፍ ሃውስሆልድ መሆኑ ወይ ታይትል ፖዚሽን ነው። with no position ሴቶች ፐርፎርማንስ ያደርጉ ኮሚኒቲ ሞቢላይዝ exactly so we're naturally born leaders። እኛ ራሳችን ስንፈጠር ራሱ we're tasked with responsibilities አይደለም? ያንን ነገር አክኖሌጅ እናድርገው። ከዛ ደግሞ በተረፈ ምንም ያለ መፍራት ነገሮችን ፑሽ ማድረግና ያው ራስን ማወቅ know your why እላለሁኝ። ብዙ ነገር ባወራ ደስ ይለኝ ነበር ግን ሰዓት የለንም። በጣም ነው የማመሰግነው። በጣም I'm grateful በዚህ ባጭር ጊዜ ውስጥ ይሄንን ሁሉ ነገር ሴታፕ አድርገን ማውራት በመቻላችን thank you። እኔም thank you። በሌላ ጊዜ እንገናኛለን ኢንሻአላህ for sure። thank you።